ራሷን ከፎቅ ላይ በመጣል ልታጠፋ ሞክራ አብራት የምትሰራ ሰራተኛ ይዛት ነው የተረፈችው። መዳሟን አናግሪያት እኔ ቤቴ ውስጥ ሞታች ልጅ ጣጣ አልፈልግም ትውጣልኝ ብላለች። መኪያ አሊ ትባላለች። በሳውዲ አረቢያ የመዳም ቅመም ናት። ከዚህ ልጅ ጋር መሐመድ ይባላል ተዋውቀው አብረው 2 ዓመት በትዳር ያው ኖሩ። እናም አንድ ልጅ ወለዱ። ይሄን ቆንጅዬ ልጅ ወለዱ። እናም አሁን በቃ ለመግባባት ተፈጠረ። እሷ መዳም ቤት ውስጥ እንደዚህ ልጇን በጀርባዋ አዝላ ነበር ትሰራ የነበረው። ከዛም በኋላ እሱ ስራ ፈቶ ሲቀመጥ በቃ ስራ ፈተ ከተቀመጥኩ ልጁን እኔ ሊያዝ አንቺ እየሰራሽ አኖሪን አላት። እሱ ልጁን ይዞ ተቀምጦ እሷ እየሰራች ስታኖራቸው ነበር። የቤት ኪራይ ከፈለች፣ አስቤዛ እያደረገች። እናም በመሃል ያለ መግባባት ይፈጠራል። ያለ መግባባት ሲፈጠር የቤት ኪራይ 1-2 ወር መክፈል ስታቆም ልጇን ይዞ ከአዲሱ ፍቅረኛው ጋር ጠፋ። አሁን ልጇን ካየች 2 ወር ሆኗታል። ልጇን ባለማየቷ ምክንያት አይምሯ እየተነካ ነው በልጇ ናፍቆት። እባክህ ልጄን አሳየኝ ስትለው ፍቃደኛ አይደለም ልጇን ሊያሳያት። በፍጹም አታዩ በሰው አድርጌ ወደ ኢትዮጵያ እልከዋለሁ አላት። እኔም ለመንኩላት በላይቭ ላይ በህዝቡ ፊት። እሱ ምንድን ነው ያለው? ለእሷ ልጄን አልሰጥም፣ ወደ ኢትዮጵያ የምትገባ ከሆነ ራሷ የምትገባ ከሆነ ብቻ እሱንም እኛ ለምነ ነው አሳምነ ነው ራሷ ይዛ የምትገባ ከሆነ ኦኬ፣ ካለበለዚያ ግን በሰው ልኬ እናትና አባቴ ጋር ይቀመጣሉ። ልጁን ማየት በፈለገች ጊዜ ለልጁ ገንዘብ እየላከች ቤተሰቦቼ እንዲያናግሯት እንድታናገር እንዲፈቅዱላት አደርጋለሁ ነው ያለን። ሶ ምንድነው እሷ ደግሞ የድሃ ልጅ ናት፣ ምንም የላትም፣ መስራት ትፈልጋለች። ይዤው ገብቼስ በምንድነው ማሳድገው? ማዳሜ ይዘሽ ነይ ልጅሽን ከእንደ ልጅሽ ስሪ ብላኛለች። ልጄን ስጠኝ፣ ልጄን ይዤ ልስራ። እሱ ደግሞ እምቢ አለ። ሶ ኤምባሲ ዛሬ እንድትሄድ ልኪያት ኤምባሲ ሄዳ ይህንን ማመልከቻ አጽፋ ማመልከቻውን አነብላችኋለሁ። በደንብ ላይ ይታያችሁ ስለምችል ሌላ አንብብላችሁ። አመልካች እኔ መኪያ አሊ፣ ይሄውም ባለቤቴ መሐመድ አሊ ሁሴን ጋር በኖር ነው የ2 ዓመት ቆይታ ወንድ ልጅ ስሙም ረያን መሐመድ የሚባል ሲሆን ባለቤቴ ልጄን ይዞብኝ ጠፋ። የጠፋ በመሆኑ ወደ ሀገር ቤት በሌላ ሰው አስደርጎ ይዞት እንዳይወጣ ቆንጽላ ጽፈት ቤቱ እንዲያውቅልኝና አስፈላጊውን ትብብር እንዲያደርግልኝ ስል አመለክታለሁ ከሰላምታ ጋር ይላል። ይህን ማመልከቻ አስገብታ ዛሬ ስታስገባ ምንድን የተባለችው? የኒካህ ወረቀት የጋብቻ ወረቀት ከሌለሽ ምንም ልናደርግልሽ አንችልም ብለዋት ተመልሳለች። እና እኔ በቃ ራሴን ላጠፋ ነው እያለች ነው። እባካችሁ ሁሌ ሰው ከሞተ በኋላ ድምፅ ከምንሆን ለምን ሳይሞቱ እህቶቻችን አንታደጋቸው? እና እባካችሁ ተባበሯት። እባካችሁ በሳውዲ አረቢያ ያለ ኤምባሲ ተባበሯት። ልጇን በየመን ይዤ እወጣለሁ እያለ ነው በህገ ወጥ መንገድ ሰው ሁሉ እየሄደ በሚሞትበት መንገድ ልጇን በሰው ሊልክባት ነው። እና እባካችሁ ተባበሯት። ልጇ ከወጣ ተመልሳ አታገኘውም። የቤተሰቦቹን የሱን የቤተሰቦች አድራሻ አታውቅም። እና እቺ እናት ከማበዷ ራሷን ከማጥፋቷ በፊት እባካችሁ እንድረስላት። እንደገና ለህይወቷም ትሰጋለች። ተመልከቱ የሚፈጽምባትን ዛቻ ስሙት። በኋላ ማለት ነው ወላሂ ባሽ ራሱ ማለት ነው ወላሂ ልክ እንዳዩሽ ማለት ነው ስኪኑ ጎሮ ላይ የሚሰቀሽ ማለት ነው። አንቺ ጥንባታም አህያ ማለት ነው ግማታ ማለት ስኪን ጉሮሮሽ ላይ ነው መሰከማል። ስኪን በአረብኛ ቢላ ማለት ነው። ካየሁሽ ወላሂ ስኪን ጉሮሮሽ ላይ ነው መሰካው ነው ያላት። እና እባካችሁ እህታችንን ታደጋት ለዚህ ምስኪን ቆንጅዬ ልጇ ስንል እባካችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና እየተከበራችሁ ውድ የሰኪና ቤተሰቦች እንደምን ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁም ሰላም ሰላም እያለ የአላህ ሰላም ስለምታይያችሁ። እንግዲህ ለቤት አዲስ ሆናችሁ እንደተለመደው ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ቤተሰብ አበረታቱኝ። ሁልጊዜ ዞትር ከእናንተ የምጠይቃችሁና ምለምናችሁ ነገር ቢኖር ቪዲዮን እስከ መጨረሻ ይሁንልኝ፣ አበረታቱኝ። ተስፋ እንዳልቆርጥ ከጎኔ ቆሙልኝ። ቪዲዮን ብቻ በማየት ተባበሩኝ፣ አይከፈልበትም። የመዳን ሰዎች አበረታቱኝ። ከዚህ ኩሽና እንደወጣ ደግሞ እንድትረዱኝ በትህትና ጠይቃለሁ። ካላህ በታች እናንተ ናችሁ። በእርግጥ ያው ብዙ ህልሞች አሉን። ህልማችን ደግሞ የምናሳካው አብረን ነው፣ እኔ ብቻዬን አይደለም። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቻላችሁ ታክል አትጨክኑብኝ ማለት ነው። እንግዲህ ዛሬ ስለ አንዲት
የመዳም ቅመም እንደኛም ለፊ እና ታታሪ ስለሆነች ሴት ልጅ ነው የምናወራው፣ ስለ ራሳችን ማለት ነው። ስለኛው አንድ እህታችን እንግዲህ አረብ ሀገር ላይ ወይም ሳውዲ አረቢያ ላይ እየኖረች እያለ ባለግብታ ወልዳ እየኖረች እስከ 2 ዓመት ተጠጋግተው አብረው እየኖሩ እያለ እንግዲህ ልጅ ተፈጠረ። መሀላቸው ላይ ልጅ ተወለደ። ልጅ ተወልዶም እንግዲህ ይሄ ሰውዬ ስራ የለውም። እንግዲህ በመካከላቸው ይሄ ልጅ አለ። ይሄ ልጅ ከአባትየው ጥላ ሴት ልጅ ሰርታ ታስተዳድራለች። የመዳም ቅመም ማለት ነው። ሰው ቤት ተቀጥራ እሱ ልጁን ይዞ ቁጭ ብሎ እንደ ሴት እሷ እንደ ወንድ ሰርታ እሱን ታስተዳድረዋለች። እንግዲህ አብረው እየኖሩ እያለ እንግዲህ ከእሷ ተደብቆ ሌላ ሴት አለው ማለት ነው። ከሌላ ሴት ሆኖ አብሮ እየኖረ ታገኘዋለች ማለት ነው። ከዛም በኋላ እንግዲህ ልጇንም ይዞ ጠፋ። ልጇን ይዞ ከጠፋ በኋላ እሷ እንግዲህ ምን ለማድረግ ሞከረች? ራሷን በምትሰራበት ቤት ፎቅ ላይ ሆና ራሷን ወርውራ ለመሞት ስትሞክር አብራት የምትሰራ ጓደኛዋ አዳነቻት ማለት ነው ይዛ እና እህቶቼ ምን ለማለት ነው? ሰው ሀገር ስትመጡ አላማችሁ ለምንድን ነው የምትረሱት? ለምንድን ነው የመጣችሁበትን አላማ ረስታችሁ ሰው ሀገር ለመጋባት ሰው ሀገር ለመውለድ ስትወልዱ ስትጋቡ ተጋቡ፣ ችግር የለም። ግን ከመውለዳችሁ በፊት 10 ጊዜ አስቡ። ሰዎች ወላሂ አስቡ፣ 10 ጊዜ አስቡ። አሁን ከባድ ነው በአሁን ሰዓት በተለይ ማለት ነው። ምክንያቱም ያለንበት ሁኔታ በጣም ከባድ ነው። ከወድነት ሰው ሀገር ላይ ስንኖር አንድን ነፍስ እንኳን አንድ ራሳችንን እንኳን ለመቻል ብዙ ዋጋ ነው የሚያስከፍለን። እነዚህ በቃ ሮጣችሁ ታገባላችሁ፣ ሮጣችሁ ትወልዱና ራሳችሁን ጭንቀት ውስጥ ትጥላላችሁ። ለምንድን ነው 10 ጊዜ ማታስቡት? ሳታገቡ ሳትወልዱ በፊት ወልዳችሁ ልጆቻችሁን መከራ ላይ የምትጥሉት? እንግዲህ ይሄ ልጅ ስጠኝ ብላ ስትል አይ አልሰጥሽም ብሎ ደብቆባታል። አይኑን አታይም አታገኘው ብሎ ደብቆባታል ማለት ነው። እቺ ልጅ እንግዲህ ራሴን አጠፋለሁ በማለት ላይ ነው ያለችው። እንግዲህ ማን ነው ኃላፊነት የሚወስደው? እንግዲህ ማን ነው ተጠያቂ የሚሆነው? ለራሷ ህይወት ራሷ ናት። ስታገባ ራሷ፣ ስትወልድ ራሷ። እንግዲህ እቺ ልጅ ቆንስላ ሄዳ ቆንስላዎች እንዲያግዟት ነበር እየጠየቀችው። ቆንስላዎች እንግዲህ የጠየቋት ነገር ምንድን ነው? የጋብቻ ወረቀት አለሽ ወይ? የምስክር ወረቀት አለሽ ወይ ተባለች። ስለዚህ የምስክር ወረቀት ደግሞ የላትም። ስለሌላት ደግሞ እኛ ማገዝ አንችልም ብለዋታል ማለት ነው። እንግዲህ ይሄ ልጅ ደግሞ ባልየው መሐመድ ነው ማን ነው የሚባለው? እንግዲህ እሱ ደግሞ ከሌላ ሚስቱ ጋር ሆኖ ልጁን ደግሞ ወደ ሀገር ቤተሰቦቹ ጋር በየመን ሊልከው ነው ማለት ነው። እንግዲህ ይሄ ማለት የመን ማለት ስንት ኢትዮጵያኖች ደም የታጣበት የስንት ኢትዮጵያኖች ደም የተተፋበት መንገድ ነው። እንግዲህ አንድ ፍሬ ህፃን ልጅ ከየመን ልልከው ማለት ነው። ከየመን በኩል ልልከው ማለት ነው። እና ይሄ ማለት ይሄ ልጅ ሊተርፍም ላይተርፍም ይችላል። ወላሂ አለም። እና ከባድ ነው። ሰዎች ከመውለዳቸው ለራሳችሁ ጭንቅ ውስጥ ሆናችሁ ራሳችሁ እንትን ብላችሁ እንግዲህ የልጅን ህይወት ከባድ ውስጥ ላይ ምንም ለማያውቅ አንድ ፍሬ ለማያውቅ ልጅ እንደገና መንገድ ኧረ ቢስሚላ ምን አይነት ጨካኝ ናችሁ እናንተ? ምን አይነት አረመኔ ናችሁ? ቆይ ስትመጡ የመጣችሁበትን አላማ ለምንድን ነው የምትረሱት? እዚህ መታችሁ ለልጅም መከራ ለህዝብም መከራ ትሆናላችሁ። አንድ ፍሬ ምንም ለማያውቅ ልጅ ሰቀቀን ትሆናላችሁ። ሰቀቀን እኮ ነው የምታወጡት። ሰቀቀን ነው የምታወጡት ማለት ነው። ያ ማለት አንድ ፍሬ ልጅ ምንም አያውቅም። እንግዲህ የእግር መንገድ ነው የልካው። ሌሽ ይሄን ታረጋላችሁ። መጀመሪያ ሳትወልዱ በፊት ለምን አታስቡ? ሳትወልዱ በፊት ለምን 10 ጊዜ አታስቡ? ሳታገቡ በፊት ለምን 10 ጊዜ አታስቡ? ሰው ሀገር ላይ ያለውን ችግር ለምን አታስቡ? እናንተ እንዴት ሆናችሁ እንደምትሰሩ እንዴት ሆናችሁ እንደምትኖሩ አታውቁም። ጅምር ሞትኩልሽ ወደድኩ ሞትኩልህ ተባብላችሁ ተጋብታችሁ እንግዲህ በካከላችሁ ላይ ለሚወለድ ልጅ ሰቀቀን ትሆናላችሁ። ኧረ ተው የመዳም ቅመሞች ተው አደብ ግዙ። ተው የመጣችሁበትን አላማ በመጣችሁበት አላማ ኑሩ። ለሰውም ሰቀቀና ለኢትዮጵያኖች ለህዝቦች ሰቀቀናችሁ። እንግዲህ ሀቢባ አስቀምጥላችኋለሁ እዚህ ጋር ቢሏል አግዟት እያላች ነው። እኛ ኢትዮጵያኖች አንጨካከንም፣ ግን ደግሞ ችግራችን አንድ ሰው ሞቶ ወይም የሆነ ጭንቀት ውስጥ ላይ ወይም የሆነ ችግር ውስጥ ላይ ነው ሲደርስ እኛ ምን ደርስለት እና
አንድ ሰው ሳይሞት አንድ ሰው የሆነ ነገር ሳይሆን ብንደርስለት አንድ ነገር ነው። ብዙ ጊዜ የሚሰማ ያኔ ሁላችንም የምንሰማው አንድ ነገር ሆነ ወይም አንድ ነገር ሆነች ከተባለ በኋላ ነው። ይሄ ማለት ከባድ ነው እና እህቶቼ ወንድሞቼ ከመጋባታችሁ በፊት አላህን ፍሩ። መካከላችሁ ላይ የሚወለድ ልጅ ይኖራል። ለዚህም አስቡ። ኧረ ተው ተው፣ ለመጣችሁበት አላማ ነው። ለምን ብላችሁ ነው የመጣችሁት? ለምን ብላችሁ ቤተሰባችሁን ተሰደዳችሁ? ለምን ብላችሁ ሀገርን ጥላችሁ ተሰደዳችሁ? ይሄን ሁሉ አታስቡ። ከዛ በኋላ መካከላችሁ ላይ ለሚወለደው ልጅ ጭንቅና በቃ ሰቀቀን ታረጋላችሁ። አሁን አንድ ፍሬ ህፃን ልጅ ጡት ላለቀቀ ህፃን ልጅ እንግዲህ የመን መንገድ ላይ ትልካለህ። አንተ ቆይ እንደ ወንድ ሰርተህ አታስተዳድርም እንዴ? ምን አስበክ ነበር ጅምር ከሷ ጋር አብረክ እየተኛክ ወልደክ አሁን እንደገና እሱም ልጁ አንድ ፍሬ ልጅ በየመን መንገድ ብትልቀው እሷ እንግዲህ እንዲሄድባት አትፈልግም። መዳሜ ሰው ቤቴ ላይ ሆነሽ ልጅሽን ይዘሽ መጥተሽ ስሪ እያለችኝ ነው አለች። አንቺስ ምን ይሄን ጭንቀት ውስጥ አስገባሽ? ሰው ቤት ላይ ልጅ ይዞ መስራት ከባድ ነው አይደለም? ሰው ቤት ላይ ልጅ ይዞ ትንሽ ነገር እንኳን ሲያመን እነሱ አያስቀምጡንም። እሰይሽ ከፈቀደችልሽ ስሪ። ባልሽ ያው ልጅሽን ከለከለሽ፣ ልታይ ከለከለሽ። እንግዲህ ዓይንሽን ባይ ጎሮሮሽን በስኪን ነው ሞጋው ብሏታል። አስቡ። ይሄን ታክል አብራችሁ ተኝታችሁ፣ አብራችሁ በልታችሁ፣ አብራችሁ ጠጥታችሁ፣ አብራችሁ ኖራችሁ፣ አብራችሁ ወልዳችሁ ጎሮሮሽን በስኪን ነው ማረድሽ። አላህ ከነዚህ አይነት ጭንቀት ላይ ይጠብቀን። ሰው ሀገር እኛ አንዲትን ነፍስ አንድ የራሳችንን ነፍስ እንዴት አርግተን እንደምናኖር እናውቃለን። የመዳም ቅመሞች እያንዳንዳችን ያለንበትን ችግር ያለንበትን ሁኔታ ማናቅ የለን፣ ሁላችንም እናውቃለን። ግን ደግሞ አንድ ሰው የሆነ ነገር ከማድረጉ በፊት ቆም ብላችሁ አስቡ። ቆም ብላችሁ አስቡ። የምሬን ነው ብላችሁ ቆም ብላችሁ አስቡ። 10 ጊዜ አስቡ። የሰው ጭንቅላት ሰው የሆነው እኮ በደንብ አስተውለን ለማየት ነው። እንግዲህ ልጅ ከተፈጠረ በኋላ ለልጅ ሰቀቀን እናደርጋለን፣ ለልጅ መከራ ምንም ለማያውቅ። አራደብ ብዙ የመዳም ቅመሞች በያላችሁበት አርፋችሁ ስሙ፣ ለዓላማችሁ ኑሩ፣ ለቤተሰባችሁ ትረፉ፣ ለራሳችሁ ትረፉ። ሰው ሀገር ላይ ትዳር አትመሰርቱ። በቃ አቅም አንድ ሰው የራሱ የሆነ የብቁ የሆነ የራሱ የሆነ ስራ ካለው እዛ ሀገር ላይ የራሱ የሆነ ስራ ፈጥሮ ከሆነ የራሱ የሆነ ብቁ ማስተዳደሪያ ካለው ያግባ እዛው። ግን ምንም ሳይኖራችሁ መዳም ቤት ሽንት ቤት እያጠባችሁ መዳም ቤት ቤቷን እየጠረጋችሁ ቆሻሻ እያነሳችሁ እንደገና ትዳር። አንቺ ከዚህ ሰርተሽ ባልሽን ታስተዳድሪያለሽ፣ ከዛ ከዚህ ትጋቢያለሽ። ከዛ በኋላ ሞትኩኝ ጠፋውኝ ራሴን አጠፋለሁ ትያለሽ። ሌሽ የመጣሽበትን ዓላማ ትረሻለሽ። ሌሽ ለመጣሽበት ዓላማ አትኖሪ። ምንድነው? ቆም ብላችሁ አስቡ እንጂ ይሄ ምንድነው ምንሰማው? ራስሽን ከቆሻሻ ሳታነሺ እንደገና ባለማግኘትሽ ልጅ ከዛ በኋላ ባልሽን ቤት አስቀምጠሽ እሱ ባልሽ ቤት ይጠብቃል። አንቺ ስራ ሹሃዲ አስቡ። ራስሽን ብታጠፊ ዛሬ ራስሽን እንደምድብን ብትይ አንቺ ቦታ ሌላ ተክቶ ነው የሚኖረው። አንቺ እያለሽም ተክቷል። ይኸውልሽ አስቢ። ቆም ብላችሁ አስቡ። የመዳም ቅመሞች አስቡ። እኛ ሶሻል ሚዲያ ላስተማረን ነገር የለም። ብዙ ነገር አስተምሮናል። ለምን አታስቡም? ለምን አትማሩ? ስንት ጊዜ ነው እኛ ሶሻል ሚዲያ ላይ የምናየው ጭንቅን፣ ለቅሶን፣ ብዙ ነገር እናያለን። ሰው አንድ ጊዜ ይሳሳታል። ሰው አንድ ጊዜ ይበደላል፣ ደግሞ ይማራል። ሶሻል ሚዲያ ምን እየሰራ ነው? ሶሻል ሚዲያ ብዙ ነገር እያስተማረን ነው። ለምትማሩ የመዳም ቅመሞች ሶሻል ሚዲያ ብዙ ነገር ያስተምራል። ባሌ ነው ምኔ ነው። ባል ስታገቢ ችሎ ያስተዳድርሻል ወይ? የራሱ የሆነ ስራ አለ ወይ? ሰው ሀገር ላይ ሆናችሁ ምንም ነገር ሳትይዙ ምንም ነገር ሳይኖራችሁ ወደ ትዳር ትገባላችሁ። ከዛ ልጅ ትላላችሁ፣ ልጅ ትወልዳላችሁ። ከዛ ልጅ አላችሁ ማታቀም አላ አንዱ ባል ይደብቃል፣ አንዱ ደግሞ ምስትየው አልፈልግም ትላለች። እንዴ ስንት ነገር እንስማኛ፣ ስንት ነገር እንስማ እንዴ። خلاص አገራችሁ ሄዳችሁ አግብታችሁ መውለድ ከፈለጋችሁ ማግባት ከፈለጋችሁ ሄዱ ሀገር አግቡ፣ ውለዱ፣ እዛው ኑሩ።
የቀን ስራ እየሰራችሁ ትኖራላችሁ ራሳችሁን ችላችሁ። የምሬን ነው የምላችሁ። የቀን ስራ ሰው ሀገር ላይ ሰው ሽንት ቤት ልጅ ተሸክመሽ ሽንት ቤት ታጥቢያለሽ፣ ልጅ ተሸክመሽ ምግብ ትሰሪያለሽ፣ ልጅ ተሸክመሽ ዕቃ ታጥቢያለሽ። ሌሽ ሀገር አትገቢም? ይሄን ስራ ለመስራት ከፈለግሽ خلاص ውለጂ፣ አግቢ፣ አገርሽ ላይ ስሪ፣ አገርሽ ላይ የቀን ስራ ሰርተሽ ትኖሪያለሽ። ብትታመሚም ያነሳሻል፣ ብትወጪም ያነሳሻል። ቤተሰብ ምንም ቢመጣ ቤተሰብ፣ ዘመድ አዝማድ፣ አገር ኢትዮጵያ አይጥልሽም። እዚህ ሀገር ላይ ብትወድቁ አዙሯችሁ ብትወድቁ እዛ ሐኪም ቤት ወስዷችሁ ነው የሚጥላችሁ። ማንም ተመልሶ አያችሁ። ቆይ ለምን ይሄን ታደርጋላችሁ? ራሴን ነው ማጠፋው፣ ራሴን ነው የምወረውረው። ራስሽን ብታጠፊ ራስሽን ነው የምትጎጂው። ማንንም አትጎጂም፣ ለማንም አትጎድሊም። አንድ ቀን እየየው ብለው አልቅሰው ይለቁሻል። ከዛ በኋላ ሁሉም የራሱን ህይወት ይኖራል። ዲዬ ሱሃዴ ሂዱ አገር ሂዱና ውለዱ። እዚህ ለሰው ሰቀቀን አትሁኑ፣ እዚህ ለሰው መከራ አትሁኑ። ለራሳችሁ ህይወታችሁን አታበላሹ፣ ህይወታችሁን አትቀጩ። ዲዬ ሱሃይ በጣም ያስጠላል፣ ወላሂ በጣም ያስጠላል። ሰሞኑን አንድ ልጅ ወልዳ እኔ አላቅም ብላ ለአባትየው ወርውራ፣ አባትየው እንግዲህ ወደ ሀገር እንዳገባ ርዱኝ አለ። አሁን ደግሞ ምንድነው ብዙ ነገር እየሰማን ነው ሶሻል ሚዲያ። ሰው አንድ ጊዜ ከተሳሳተ ቢያንስ እንኳን እኛ ባንሳሳት በተሳሳተ ሰው መማር እንችላለን። እኔ ባልሳሳት በተሳሳተ ሰው እማራለሁ። ለምን? ጭንቅላት አለ። እኛ ከእንስሳት የምንለየው በአስተሳሰባችን ነው። ስንት ጊዜ እኛን ይርዱን፣ የመዳን ቅመሞች እርዱን፣ ብዙዎቹ አለን። ስንት ጊዜ እንረዳለን። እኛ ስንት ጊዜ ለፍተን እዚህ ሰው ሀገር ላይ ባላለን ብለን ለባሎቻችን እንሰጣለን። በቃ ከዛ በኋላ አንድ ነገር ሲደርስብን ራሴን ላጠፋ ነው፣ ልሞት ነው፣ ድረሱልኝ፣ እንደዚህ በሉልኝ። ሁሉም የሚደርስልሽ ራስሽን ካጠፋሽ በኋላ ነው። ወይም ሞተች ሬሳዋን ለማግባት ነው ሁሉም የሚደርስልሽ። ሀቢብቲ ለራስሽ ኑሪ፣ ቀድመሽ ራስሽን አጠንክሪ። ራስሽን ስር ወደ ታች ወደ መሬት አሁን ዘር ስትዘሪ እንዴት ነው? ወይም ደግሞ ዛፍ ስትተኪ እንዴት ነው? የዛፉ ታች ወደ መሬት ነው የሚተከለው። ከዛ አንቺ ደግሞ ታቆጠቆጫለሽ ወደ ላይ ማለት። ልክ እንደዛ ራስሽን አቁመሽ ከዛ በኋላ ወደ ባልጂ፣ ከዛ በኋላ ወደ ልጅ። ማስተዳደሪያ ሳይኖራችሁ ወደ ልጅ አትሩጡ። በተለይ ሰው ሀገር ላይ ስራ የራሳችሁ ስራ ካላችሁ የራሳችሁ ብቁ የሆነ ስራ ካላችሁ ተጋቡ። ከዛ በኋላ የራሱ ጉዳይ። እንግዲህ ድረስ ለመዳም ቅመሞች ሼር ላይክ እያደረጋችሁ አድርሱልኝ። ለመዳም ቅመሞች ራሴን ላጠፋ ነው የምትሉ በየቦታው፣ ራሴ እንደዚህ ላደርገው የምትሉ በየቦታው፣ ሁላችሁም ብታጠፉ አንድ ቀን ሁልሽ ማልቅሳ ትለቃለች። ማፊ ፋይዳ። ስለዚህ ተጠንቀቁ። አድርሱልኝ ለመዳም ቅመሞች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታሳዝኑኛል። እኔ በራሴ እንጃ። አላህ ይዘንልን። ሁላችንም እያለንበትን ጭንቅ አላህ ብቻ ነው የሚያውቀው። ሁላችንም ጭንቅ ውስጥ ነን። ግን ደግሞ ይሄን ታክል አታድርጉ። በቃ ራሳችሁ ላይ ጉዳት አትጣሉ። ራሳችሁ ለጉዳት አትጣሉ። አሰላሙ አለይኩም። ከዚህ በላይ ማውራት አልቻልኩም።